እንግዲህ ቤተሰብ ሀምዬ በሳሎን ቤት ፀጉር ቤት ናት መሰል እንግዲህ ፏ ብትን እያለች ነው። ፊቷንም እንደምታዩት እያጸዳች ነው። ፀጉሯን ልትሰራ በፀጉር ቤት ተገኝታለች። እንግዲህ ይሄ ዝግጅት ለዱባይ ያርገው እያላችሁ እስቲ ጸሉ የምትወዷት ማለት ነው። እንዲለያዩ የማትፈልጉ የእነሱን አንድነት የማትፈልጉ እንግዲህ ብሩኬ ትናንት እንደተናገረው እየለመንኩ ነው እያሳሳኩ ነው ብሏል። እሷ ግን ወይ ፍንክች ብላ ዳምዬ ይቅርታውን አልተቀበለችውም። እስካሁን በጣም ከባድ ነው። አንተ ያረከው ነገር ይቅርታ ላረግ ሞክርና የሆነ ነገር ያረከው ነገር ፊት ለፊቴ ላይ ወይ ድምጽ ገባ ፊት ለፊቴ እየተጋረጠብኝ ነው ብላለች። እንግዲህ አላቅም ያው የሚያወድ የሚያፈቅር ሰው በጣም ከባድ ነው። እንደገና ሲቀጥል ደግሞ እኔ እናንተ እስከዛሬ ያሳለፍነው በጥሩ ነገራት ምናምን አሳልፈናል። ብዙ እቅድ ነበረን በሚለው እንደዛ ነበረን ብለሽ ካሰብሽ ለምን ከኔ ጋር ሆንሽ ብሏል። እሱም ትክክል አምዬ ከውስጥሽ ከእምነት ከሌለሽ ጥርጣሬ ካለሽ ከአሁኑ ብታቋርጡት ይሻላል። እንደ አይነት ፍቅር እኔ አላቅም። አንድ ሰው ለሚወደው ለሚያፈቅረው ሰው ያ ሰው ደግሞ ጥፋቱን አምኖ ይቅርታ ካለ ይቅርታ ትልቅነት ነው። ሰው ገድሎ ይቅርታ ይጠይቃ እንኳን እንደዚህ ምንም ልጅቷን የሚያመጣት በህዝብ ፊት በጓደኞቹ ፊት ለድራማ ነው ብሎ አዎ መለጣጠፉ መተሻሸቱ ይሄ ትክክል አይደለም። ሊያስጠረጥርሽ ይገባል። ለሱ ደግሞ ይቅርታ ተቀብለሽ ሴት ልጅ ብልሃት ናት። አንቺ ነሽ ወንድ ልጅ ጥብቅ አድርገሽ መያዝ የምትችይው። አንቺ ከያሽው፣ አንቺ ጸባይ ካለሽ፣ አንቺ ካመንሽው፣ አንቺ ወደፊቴ ባል ይሆናል ካልሽው የትም ቦታ ሄድ፣ ሴቶቹም አርፈው ይቀመጣሉ። አንቺ ግን ክፍተት እየፈጠርሽ አምዬ ለሴት ፊት እያዋረርሽው እየሰደብሽው፣ አንተ እንዲህ ነው አንሱ እንዲህ ነው እያልሽው እንዴት ነው እስቲ እያለች ወደ ሌላ ለማሄድበት ምክንያት። ስለዚህ እኔ አላቅም። የነዚህ ሁለት ልጆች ኦዲየንሱንም ግራ እያጋባ ነው። ወይ አይዋደዱ አብረው አይኖሩ ወይ እሱም ፍቅሩ። እኔ አንዳንዴ ጥያቄ የሚሆንብኝ ሀሚ ላይ እምነት ከብሩክ ያጣችሁ ጥርጣሬ ያደረባት እህቶቼ አፈቅርሻለሁ የሚለውን ቃል ስላላወጣ መሰለኝ። እሱም ደግሞ ለምንደው ችግር አለበት፣ ይፈልጋታል፣ ይወዳታል፣ ግን ይሄን ቃል አይጠቀም። ሴሊ ደግሞ የኔ ነው ብላ የምታምንበት አንዱ ቃል አፈቅርሻለሁ ሲላን ነው የምትረጋጋው። ሀሚ እንግዲህ በቃ የሚመጡም ሴቶች ለስራ ነው የሚፈልግ ስለሚሏት ያ ሁሉ ተጠራቅሞ ጭንቅላቷ ላይ ቁጭ ብሏል እንጂ ሀሚ ድሮ ትዝ ካላችሁ ዱባይ ሲሏት እንዴት እንደዘለለ በጣም ደስ ይልተኛነት። አሁን ግን ምንም አልሰጠችው። እሱ ደግሞ ያው አስደስታለሁ ነገሮችን እንፈታለን በሚል ነበር። እንግዲህ እሱ አልተስማማችም። ብሩኬ ነገር እኮ የሚፈተው አንደኛ ሀሚ የምትረጋጋው እዩ የምትባለው ልጅ ወልዳ ከወለዴ በኋላ ዲኤንኤው ከታወቀ በኋላ ነው መነጋገር። አሁን ምኑ ተይዞ ነገር ትፈታለህ? ገና እኮ ነው ገና ነው። እዛ ድረስ ተዋት። አንተ ሚደህና እምቢ ካሌ በግድ የሚሆን ነገር የለም። እና እንጃ ብቻ ያስማማቸው። እንግዲህ ግማሹም አሁንም ድራማ ነው እያለ ድራማ ላይ ቁጭ ያለ ሰው አለ። የድራማ አይደለም። ብትሄድ ደስ ይላል። እውነቴን እዛ እሱ ሲሄድ ደግሞ ሌላ ጥርጣሬ ከማንጋ ነው ያለው። ሴት እኮ መከራን የወደደ ሴት ጥርጣሬ ጭንቅላቷ ከሚገባ ሀሚዬ አብረሽ ብትሄጂ ጥሩ ነበር። ያው እንግዲህ ጁምአ ነው ሐሙስ መሰለኝ በረራው 5 ቀን ካለ ቆየ እና እንግዲህ ሀሚ ብላለች። ዛሬ ደግሞ ፏ ብላለች። እንግዲህ ዛሬ ትናንት ነግረሃለች ብሩኬ አበባ በትኖ ምናምን ብላለች። ዛሬ አበባ ምናምን በትነህ ይቅርታ በላት እስኪ። ይቅርታነት ትልቅነት እኮ ነው። ዝቅ አያረግህም ከክብርህ ወይም ከቁመትህ ዝቅ አያረግህም ወይም ካለህ መልክ አይቀንስብህም። ይቅርታ በላት። ትክክለኛ የምትወዳት እንድታጣ ካልፈለግ ይቅርታ በላት። አጥፍቼብሻለሁ፣ አስቀይሜሻለሁ፣ በድዬሻለሁ፣ ይቅር በይኝ ሀሚ ይቅርታ በላት። በቃ ቂም ተያይዛችሁ ከላይ መሳሳቅ ምንም ትርጉም የለው። እሷም ቂም ይዛ አንተም ቂም ይዛችሁ፣ ኧረ በጣም ያስጠላል። የህፃን ልጅ ጨዋታ ነው የሚመስለው። እና ስለዚህ ነገራችሁን ፍቱ። ሀሚዬም ደግሞ ቂም ይበቃል። ቂም ጥሩ አይደለም። የዋህ ሰው እኮ ቂም አይይዝም። እኔ የዋህ ስትባል ነው የምሰማው። ቂመኛ ሰው ደግሞ ጥሩ አይደለም። ቂም አትያዥ በሆድሽ። አንድ እድል ስጩ። አንድ እድል ሰው ነን፣ ሁላችንም እንሳሳታለን። ነገ ጧት አንቺም ሴት ነሽ፣ ምን እንደሚያጋጥምሽ አታቂም። ቂም አትያዥ። ከሰው ልጅ ስተት ከብረት ዝገት አይጠፋም። ሁላችንም የሰው ልጆች
ሙሉ እኛ ጎበዝ ነን እኛ ጥሩ ነን ማለት አይቻልም። አንድ ቀን እንሳሳታለን። ስለዚህ ቅርበዩና ተስማምታችሁ ዱባይም እሱም አሁን ብቻውን ሄዶ ደስተኛ ይሁን። ያው ብሩ ስለከሰረ እልክም አለበት። ብሩኬ ታውቁታላችሁ። ያ እንጂ አብሮሽ ብሄር ነው ደስተኛ የሚሆነው። ብትሄዱ ደስ ይላል። እንግዲህ ያሳካላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገሬ ዩቲዩብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ሀይሚዬ ዛሬ ፀጉር ቤት ገብታ ፏ ብትን እያለች ፀጉሯንም ፊቷንም እንትን እያለች ነው። ሀይሚዬ ግን ፊትሽ ምንም ባታስነኪው ጥሩ ነው። እውነቴን ነው። እንደዚህ የሚቀባባ ምናምን ማሳጅ ነገር አታስነኪው። ያንቺ ፊት ጥርት ያለ ነው። የተፈጥሮሽ ፊት ጽድት ያለ ነው። ባታበላሽው ጥሩ ነው። ፀጉሯን እንግዲህ ተሰርታለች። ዛሬ እንግዲህ አዲስ ነገር እንጠብቃለን። እኔ የምጠብቀው እንደው ይቅርታ አረገችልኝ፣ ዱባይ ተስማማን፣ አብረን ልንሄድ ነው ቢሉ ደስ ይል ነበር። ሁሉም ሰው በጉጉት የሚጠብቀው ነው የሀሚን ቃል። እንግዲህ ሀሚዬ ወደ ራሷ ይመልሳት።